አብ ስለ ወልድ የተናገረው የሚለውን ዳይሬክትሊ ሲመልስ ስለ ልጁ ግን ብሎ ስለሚጀምር ነው። ይሄ ነው መልሴ ባጭሩ። ስለ ልጁ ግን ስላለ ከዛ ነው ያ ኮቴሽን የመጣው። ስለዚህ አውቶማቲክሊ አሱም የምታደርጊው በአውዱ መሰረት አብ ስለ ወልድ ተናገረ ነው በዕብራውያን ጸሐፊ መሰረት። ያንን ነበረ ባክግራውንድን ላብራራም የገባሁትኝ ቅድም ላስረዳ ስል ቀጥታ ወደ መልሱ ሂጂ ስላልሽ ነው። በቃ የሆነ መልሴ ምን አለ መሰለሽ ዕብራውያን መጽሐፍ በቃ መለስ በቃ ወደ ሌላ አብ አልተናገረውም። እሱ አብ እንዳልተናገረው መጽሐፉ ራሱ ይናገራል። በሁለተኛ አብ ለወልድ ተናገረ ካለ ወልድ በወልድነቱ አምላክ አለው እንዴ? እግዚአብሔር አምላክ ይለዋል። ለወልድ አምላክ አለው? አይ ስለ ልጁ ግን አምላክ ሆይ እንደዚህ ካለው በኋላ እኮ ማለት ነው እዛው ከ10 እስከ 12 ስትሄድ በመጀመሪያ መሬትን ፈጠርክ ይለዋል። ፈጣሪ መሆኑን እኮ ስለ ወልድ እየተናገረ ነው አይደል እንዴ? ቆይ ወደ ላይ አትሄጂ። ዕብራውያን እንዴ ታዲያ እዛው ቦታ ላይ ቆይ በመጽሐፍ ቅዱሳችን እንዴት እንደሚፈታ ታውቃለህ። አንድ ቆምና አምላክ ሆይ ያለው አብ ስለ ወልድ ነው የሚል ትርጓሜ ከያሽ ለራስሽ እስቲ እንዲገባሽ እግዚአብሔር አምላክህ ሲለው አብ ስለ ወልድ እየተናገረ ነው እዛው የቱ ላይ ነው ያለው አንተ አሁን እዛው ዕብራውያን 1:8 ነው እዛው ዕብራውያን 1:8 ላይ ይችላል እዛው ላይ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ይልና ቀጥሎ ጽድቅን ወደህ አመፃን ጠላ ስለዚህ እግዚአብሔር አምላክህ ይላል። እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ ሲል አብ ስለ ወልድ እግዚአብሔር አምላክህ ብሎ ወልድ አምላክ አለው እያለ እየነገረሽ ነው። እሱን አውዱን ይዘን እንፈታለን። ለምን እሱን አሁን ቅድም አንድ ላይ 1:8 ላይ ቆያል ነገር የለውም እኮ ቤሪያ ከቅድም ጀምሮ እያረክ ያለው ነገር ምንድነው? አንተ የምትፈልገው ነገር እንዲመለስልህ ትፈልጋለህ። እኔ ግን ሌላ አውድ ተከትዬ ላስረዳት ነው ሌላ ቦታ መሄዳችም 1ም 2ም 3ም ላትጂ 1:8 ላይ ቆየ አልከኝ። ኦኬ 1:8 ላይ ቆይቼ ስለ ልጁ ግን ስላለ ይሄ ዳይሬክትሊ በጸሐፊው መሰረት ስለ አብና ስለ ወልድ ነው የሚያወራው ስል ደግሞ አንተ ደግሞ ሌላ ቦታ ሄድክ ደግሞ እንዲፈታልህ ትፈልጋለህ። እግዚአብሔር አምላክ ሲለው ስለማን ነው እያወራ ያለው? እንደሱ ካልክ ደግሞ ማለት ነው ስለ እግዚአብሔር በመጨረሻ ዘመን በልጁ ተናገረ የሚለውን ትቀበላለህ። ቀጥታ ለኢየሱስ እንደሆነ ማለት ነው። እሱን ሊሄድ ስል ቅድም እንደዛ እንዳትጂ ብለሃል። እኔ ክርስቲያን እኮ ነኝ ሜሮን እቀበላለሁ። አዎ ስለዚህ አሁን አንተ ደግሞ የምትጠይቀው ጥቅስ ከአውዳችን ውጪ ነው። ምክንያቱም እኛ ፕሩቭ እያደረግን ያለነው ስለማን የተነገረው ነው። ይሄ ፖይንታችን አሁን ዕብራውያን 1:2 እና ዕብራውያን 1:2-3 እና ዕብራውያን 1:8-9 የማይገናኝ ነገር ነው ለማገናኘት እየሞከርሽ ያለሽው። ዕብራውያን 1:2 እየተናገረ ያለው ሁሉን ወራሽ ባደረገው ይላል። ፈጣሪ ሁሉን ወራሽ ይደረጋል እንዴ? አድራጊ ነው እንጂ ተደራጊ አይደለም። ፈጣሪ ሁሉን ወራሽ ባደረገው እነማን ናቸው ሁሉ የተባሉት? ክርስቶስ እንዲገዛው የተሰጠው ስልጣንና የሚመጣው ዓለም ስልጣኑን ያመለክታል። ሁሉን ወራሽ ባደረገበት ደግሞም ዓለማትን በፈጠረበት የሚል ቃል አለ። እዚህ ጋር ዓለማት የሚለውን ቃል በመውሰድ ሰዎች ሰማይና ምድር ኢየሱስ ክርስቶስ ፈጥሯል የሚል ትርጓሜ ለመያዝ ይሞክራሉ። ዓለም የሚለው ቃል ስለ ሰማይና ምድር ወይንም ስለ ቁሱ የሚናገር አይደለም። ሜሮን ይሄ ዓለም የሚለው ቃል ስለምን እንደሚናገር ዕብራውያን 9:26 ይተረጉምልሻል። ምን ይልሻል መሰለሽ? በዓለም ፍጻሜ ብሎ ያስቀምጣል። የዓለም ፍጻሜ ክርስቶስ ሲሰቀል ወይንም መከራን ሲቀበል የዓለም ፍጻሜ ሆኗል በኢየሱስ ሲናገር ማለት ነው። ስለዚህ ዓለም እያለሽ ያለው እግዚአብሔር ትንቢት ሲያስቀምጥ ያዘጋጃቸው ጊዜያት አሉ። ስለ ጊዜያቶች ወይንም ስለተወሰኑ የጊዜ ቀመሮች ነው እያወራሽ ያለው። አንድ ስላለፈ ጊዜ ነው። መሲሁ ለአብርሃም የተስፋ ቃል ሆኖ እስከ ክርስቶስ መገለጥ ያለውን አንድ ዓለም ወይንም አንድ ጊዜ ብሎ ይነግርሻል። ክርስቶስ ከተገለጠበት ደግሞ ለምሳሌ ገላትያ መጽሐፍ ምዕራፍ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁ ይላል። የዘመኑ ፍጻሜ ፍጻሜ የተደረገ ዘመን አለ። ዕብራውያን መጽሐፍ ምዕራፍ 9 ላይ ይሄድንሽና በዓለም ፍጻሜ ይልሻል። ገላትያ 4 ላይ የዘመን ፍጻሜ ያለሽን ዕብራውያን 9 የዓለም ፍጻሜ ይልሻል። ስለዚህ እዚህ ጋር ዓለም ብሎ ዕብራውያን መጽሐፍ ምዕራፍ 1:2 ዓለም ብሎ የሚነግርሽ ስለ ጊዜ ነው፣ ስለተወሰነ የተስፋ ቃል ነው። ይህንን ደግሞ ኦርቶዶክስ ባይብል የ1980 ኦርቶዶክስ ባይብል ካለሽ 80 አህዱ ላይ ዘመን እንደሆነ ወይንም በግሪኩ ኤዮን ብሎ ያስቀመጠው ቃል የዘመን ልኬቶች ወይንም የትንቢት ቃላቶች እንደሆኑ ያስቀምጥልሻል። እዚህ ፊት ለፊቴ ስላለ ላሳይሽ። አሁን ዓለማትን በፈጠረበት ሲባል ሰማይና ምድርን እግዚአብሔር በቃል በንግግር ነው የፈጠረው።
እንጂ እግዚአብሔር ሐሳብ እየነገረው ሌላ ለእግዚአብሔር ፍጥረትን የፈጠረ አካል የለም። እንዴት ነው ልጁ ለእግዚአብሔር ፍጥረት ፈጠረ? ምን አይነት ትርጓሜ ነው ሜሮን? አሁን እዚህ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ የ1980 አህዱ ብትመለከቺ ዘመናት ብሎ ነው የሚያስቀምጥልሽ። ዘመኖች የተለኩበት ጊዜ የተስፋው ቃል የተነገረለት ለማለት ነው ይሄ ቃል የሚያመለክተው እንጂ ይሄ ሰማይና ምድርን በፈጠረበት ለእግዚአብሔር ሌላ አከናዋኝ ለምን ያስፈልገዋል? ራሱ አብ በንግግር ማከናወን እየቻለ አብ ሐሳብ እየሰጠው ወልድ ፈጠረ ነው ወይንስ አብ አልተናገረም? ፍጥረት ሲፈጠር ለምሳሌ ሰማን ይሁን ምድር ሲፈጠር አብ አልተናገረም? የአብ አንደበት ወይ የአብ አፍ አይሰራም? ስለዚህ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ ያለውን ቃልና ሐሳብ በትክክል አልተረዳሽውም። ስለዚህ ዕብራውያን 1 እና 2 ሲጀመር ከዕብራውያን መጽሐፍ ምዕራፍ 8 ጋር አያያዝም። ዕብራውያን 8 እያወራሽ ደግሞ ያለው መዝሙረ ዳዊት ምዕራፍ 45 ላይ አምጥቶ ኮታ አድርጎ ጉትቶ እያወራሽ ያለው መጽሐፉ ይናገራለው። መጽሐፉ እየተናገረ ያለው ደግሞ ስልጣን ስላገኘ ሰው ነው። ያ ሰው በብሉይ ኪዳን ሰለሞን ነው፣ በአዲስ ኪዳን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በአዲስ ኪዳን ምን ሆኗል? ስልጣን አግኝቷል። አምላኩ ስልጣን ሰጥቶታል። አምላክ ስልጣን የሰጠው አካልን መልሶ ከነቢያት ድንበር ከነቢያት መካከል የሆነውንም ኢየሱስ ክርስቶስን መልሰሽ ከአምላክ ጋር አቆራኝተሽ ማመኑና መረዳቱ በራሱ የስህተት አባቶች የተናገሩትን ቃል በእነሱ ኮቴ መራመድ ነው ሜሮን። ስለዚህ አባቶች ተሳስተዋል። አሁን አንቺ አባቶች ብለሽ የምታምኛቸው አካላት የተረጎሙልሽ ትርጉምና መጽሐፉን ያስቀመጡበት መንገድ ሜሮን ስህተት ነው። አምላክን ከአንድ በላይ ሰውን አምላክ ነብይን የቃል ባለቤት ፈጣሪ አድርጎ የመረዳት ትርጓሜ ስህተት ነው ሜሮን። ከዚህ ስህተት ከጎናችን ወሂድ አለ። እንደዚህ አይነት መምህር አግኝተሽ እንደውም ወሂድን ሰብተሽ ጠንካራ ክርስቲያን ነው መሆን ያለበት። እንደዚህ አይነት ክርስቲያን ላይ ቆይ ደስ ይለኛል። ቤሪያ አሁን እንትን ማለት ሳይሆን በዕብራውያን 1 ቁጥር 1 እስከ 14 መሰረት ምን እያለ ነው ይሄ ጸሐፊ የሚለውን ነገር ለማስረዳት ነው የመጣ ነው እንጂ እኔ እንትና ሰበከኝ ምናምን እሱ አይመልስልንም ጥያቄውን። ፖይንቱ ምንድነው? ይሄ የዕብራውያን ጸሐፊ እየተናገረ ያለው ምንድነው ነው? ከመጀመሪያው ከቁጥር 1 ጀምረህ እስከ 14 ድረስ ስለ ልጁ እየተናገረ ነው። ስለ ፈጣሪነቱ እየተናገረ ነው። አብ ስለ ወልድ ፈጣሪነት ይናገራል። እዚህ ጋር ምን ይላል ደግሞ? ከዛ ምን ይላል? እስከ ዘላለም ነው ካለ በኋላ ቁጥር 8 ጽድቅን ወደድክ አመፃን ጠላህ። እግዚአብሔር አምላክ ያለው ማን ለማን ነው? በመሃል ብቻት ትግባብኛ አይደለም ሜሮኒ ዘለሽ ያደረክ ነው። ቆይ ዘለሽ 9ን ዘለሽ 10 ጋር እየሄድሽ እኮ ነው። አሁን 9 ላይ እግዚአብሔር አምላክ የተባለው ማን ለማን ነው? ቆይ አንድ ጊዜ ወርድ እንትን ላይ ሳይሆን መሆን ያለበት አስረዳሃለሁ። መጀመሪያ ላንብበው። ኦኬ ምን ይላል? ምን ይላል እዚህ ጋር ለተሪ ቁጥር 13 ላይ ራሱ እሺ ላንብበው። ቁጥር 9 ጀምሮ ጽድቅን ወደድክ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይቀባ። ይሄ ሮል ሚና የምለው ነገር ነው። እሺ ቅድም ያወራውልህ ማለት ነው። ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ። ሉክ ዲስ ስልጣን ማግኘትም ሜሮን ሚና ነው። ሰማዮች የእጅ ስራ ናቸው። ሉክ ዲስ እንግዲህ አብ ስለ ወልድ ሰማዮች የእጅ ስራ ናቸው እያለው በግልጽ እየተናገር ሰው ነው ብለህ የምትተረጉሙ ክርስቲያን አንተ ነህ። እንግዲህ አላቅ። ከዛ 11 እርሱም ይጠፋሉ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ። አንተ ጸንተህ ትኖራለህ እያለው ማለት ነው። ሰው ነው እንባላለን። እንግዲህ ሁሉም እንደ ልብስ ያረጃሉ። 10 ለሚያወራው ስለ አብ ነው ራሱ ግን እያለ ብሎ ነው የሚናገረው ራሱ ማለት ነው። ካይ የሚል ነገር ግሪከኛው ላይ አለ። እሱን ከፈለሽ ሌላ ቀን አስረዳሻለሁ። የሚመች ቦታ አይደለም ያለሁት። ዕብራውያን 1:10-11 እያወራ ያለው ስለ አብ ነው ራሱ። አንተ ከጥንት ምድርን መሰረት ሰማያት የእጆች ስራ ናቸው ይልና ዕብራውያን 2:6 ላይ ይፈታልሻል ማለት ነው። ዕብራውያን 2:6 ላይ ምንድነው የሚለው? በእጆች ስራ ላይ ሾምከው ይላል። በሁለተኛ መደብ እያናገረ ያለው ከጥንት ጀምረ ምድርን መሰረት ግን እያለ እዛ 2:6 ላይ ያወራዋል ራሱ ጸሐፊው ማለት ነው። ዘማን ነው የመዝሙረኛው ማለት ነው። ዳዊት ነው የሚናገረው። ታስበው ዘንድ ሰው ምንድነው፣ ተጎበኘው ዘንድ የሰው ልጅ ምንድነው እያለ የሚያናገረው በሁለተኛ መደብ አብን ነው። ከዛ በኋላ በእጆች ስራ ላይ ሾምከው። ሰማያት የእጆች ስራ ናቸው ብቻ አይደለም ያለው፣ በእጆች ስራ ላይ ሾምከው አለ። ራሱ ሰማያትን የእጆቹ ስራ ከሆኑ የኢየሱስ በኢየሱስ የእጅ ስራ ላይ
አብ ሊሾሙ አይችልም ራሱ ማለት ነው። በጣም ቀላል አርጊመንት ነው። ቤሪያ ከፈለክ መቀጠል ትችላለህ። እኔ ግን ዕብራውያን 1:8 ላይ ሳትጨርስ ዕብራውያን 1:10 ላይ 1:2 ላይ ምናምን የምትሄድበት መንገድ አንደኛ ምንድነው መሰለህ ሽሽት ነው። ራሱ ሽሽቱ ምንድነው ከአርጊመንቱ መሸሽ ነው እንጂ አርጊመንቱ ላይ አድመተህበት ተማምነህ ነው መሄድ ያለብህ። ካልሆነ ግን ትከሻ መለካካት ነው፣ እውቀት መፈታተሽ ነው የሚሆነው። እኔ እዚህ የምመጣው ትከሻ ለመለካካት አይደለም፣ መማር ነው። የሚያሳምነኝ ነገር ካለ ላምን ነው እንጂ እዛም ከሄድን በጣም አስቸጋሪ ነው የሚሆነው። እና አይ ቲንክ እኔ ሌላ ቀን አስታውሱኝ ዕብራውያን 1:10 እና 11 በደንብ አስረዳሻለሁ። ስለ አብ ነው የሚያወራው። አንተ ቀጥታ ምድርን መሰረት ሰማያት የእጆች ስራ ናቸው እያለ የሚያወራው ስለ አብ ነው። አዎ ዕብራውያን 1:10 እና 11 ሜሮን ንግግሩ ስለ አብ ነው። ስለ አብ ስለመሆኑ ደግሞ ምዕራፍ 2 ቁጥር 6 ላይ ቀደም እያወራን ነበር። ታስበው ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በእጆችህም ስራ ላይ ሾምከው። አየሽ፣ ኢየሱስ በእግዚአብሔር የእጆች ስራ ላይ እንደተሾመ ይናገራል። ቅድም አውርተነዋል እኮ ኢየሱስ በአብ የእጆች ስራ ላይ ተሾሟል። ስለዚህ 1:10 የሚያወራሽ ያ በአብ ፍጥረት ላይ በአብ ስራ ላይ ስለመሾሙ አብ የሰራቸውን ስራ ነው ዕብራውያን 1:10 የሚዘረዝርልሽ። ለዛም ደግሞ ቁጥር 13 ራሱ ያብራራ። እሺ በቃ አይ እንዳልከው ማንረዳዳ ከሆነ ዝም ብለን ነው የምንዝገውና እዛ ጋር ሾመ የሚል ቃል ኃይለ ቃል አውጣልኝ ቁጥር 10 ላይ። እንዴት ናችሁ? ሰላም አለይኩም ብያለሁኝ። ይኸውልሽ ሜሪ ቤሪያ ያው ክርስቲያን ነው፣ ዩኒቴሪያን ክርስቲያን ነው። ኡስታዝ ዋሂድ ደግሞ ያው ከክርስትና የወጣ ነው። እነሱ ያነበቡትን መጽሐፍ ቢነግሩሽና የነዛን ቅደም ተከተል ብታነቢ ጥሩ ነው። እዚህ ጋር ሜሪ ጥሩ ተናጋሪ ነች። ነገር ግን መጽሐፍ ቅዱስ ይዛ ስትመጣ መጽሐፍ ቅዱስ ላይ ያለች አንዲት ጥቅስ ብቻ ይዛ ነው እንትን የምትለው። ስለዛች ጥቅስ አጠቃላይ ታሪኩ ምን ይላል የሚለውን ፎከስ አታደርግም። ያው ብዙ ጊዜ የሜሩን ትልቁ ችግር ምንድነው መጽሐፍ ቅዱስ ላይ ያለውን ህዝብና መጽሐፍ ቅዱስ ላይ ያለውን እምነት መሰረት አድርጋ አይደለም የምትናገረው። እና ሜሪዬ ምንድነው ማድረግ የሚጠበቅብሽ? በመጀመሪያ መጽሐፍ ቅዱስ ውስጥ ያለው ህዝብ አይሁድ እንደሆነ እሱን ተረጂ አንደኛ። ሁለተኛ ነገር ደግሞ አይሁድን በዚህ ዘመን እንዳሉና አይሁድን ምን እንደሚያመልኩ ማወቅ አለብሽ። ሁለተኛ ክርስትና በምን አይነት ታሪክ ውስጥ እንዳለፈ ማወቅ አለብሽ። ቤሪያ በዚህ ዙሪያ መጽሐፍ ብትነግራትና እዚህ ያለው መጽሐፍ ቅዱስ ላይ ከመድረሷ በፊት ምን እንትን ማለት እንዳለባት ብታውቅ ጥሩ ነው። ኢቭን አሁን ዕብራውያን ከ1 እስከ 3 ከ1 እስከ 4 ያለው በኮቴሽን ያለ አይደለም፣ ከ4 እስከ ታች ያለው ነው በኮቴሽን ያለው። ቢያንስ ኮቴሽኑን እንኳን አልተረዳሽውም። ያኔ ታቀለሽ እንትን ማድከም ነው። ሌሎቻችሁ ሌላ ሰው አስገቡ ለማለት ነው ጣልቃት ግቢ ላላችሁት። ምክንያቱም ሜሮን እያወራች ያለችው አንዲት ጥቅስ ይዛ ነው፣ ቤሪያንና ኡስታዝን እያደከመቻቸው ነው። ስለዚህ አንድ ሰው ለመወያየት የግዴታ ሌሎች መጽሐፍቶችን ሌሎች ታሪኮችን መሰረት አድርጎ ነው መወያየት ያለበት እንጂ አንድ ጥቅስ ይዞ መነዛነዙ ጥሩ አይደለም። ሌላ ሰው ትምህርት መውሰድ የሚፈልግ ሐዋርያት እዚህ ላይ አይ ዶንት ኖ ላስት ሚኒት ነው መተሽ ነው መሰለኝ እዚሁ ላይ ነው እንዳናብራራ ኦር እዚህ ላይ ቆመን 1:8 ላይ ስለማን ነው የሚናገረው የሚለውን ነገር ነው እየጠየቁ ያሉት። ለዛው ነው እዛ ላይ ቆየሁት። ክሊርሊ ቅድም ከመጀመሪያ ጀምሮ መርልሽ ካለው ስለ ልጁ ግን ብሎ ክሊርሊ ቨርቤደም እየተናገረ ከዛ ኮቴሽኑን የሚያመጣው እንዲ አምላክ ሆይ እያለ አብ ሲናገር እናያለን አይደል በፍቹ መሰረት። ስለዚህ ማለት ነው ቀጥታ ስለማን ነው ስለ ልጁ ግን ይላል። በቃ አለቀ መልሱ እዛ ጋር ነው። እስኪ ተረጋጉ። አንዴ ሁሉም ሰው እየከፈተ ካወራማ ችግር ነው። በቃ አንዴ ተረጋጉ። እንዴ ባቢሎን ይቀርብ አንዴ ሜሮን የተጠየቅሽውን መቀጠል ትችያለሽ። በነገርሽ ላይ መለኩኝ እኮ በቃ ስለ ልጁ ግን ብዬ መልሻለሁ። ስለ ልጁ ግን ስላለ እሺ ሜሮን እምነት ዕውቀት አይሆንም። ገብቶሻል? እምነት ያለ ዕውቀት ደግሞ ሞት ነው፣ ምንም ትርጉም የለውም። ስለዚህ አንቺ ስላመንሽ ብቻ ድርቅ የምትይ ከሆነ በጣም ከባድ ነው። ማስረጃ እኮ ነው የማመጣው ባቢሎን። ማስረጃ እኮ ከየት አላመጣሽ? የሚሰጥሽን ከመጽሐፍ ቅዱስ ሲሰጥሽ እኮ ነው። እየካድሽ እኮ ነው። በነገርሽ ላይ ከመጽሐፍ ቅዱስ የሆነ ነገር ሲሰጥሽ እየተቀበልሽም አይደለም። ምንድነው ታዲያ የምትቀበየው? አንቺ ከምታምኚውን መጽሐፍ እየተሰጠሽ እየተነገረሽ ማብራሪያው እንደተቀመጠው እየተነገረሽ ለመቀበል ፈቃደኛ አይደለሽም። በጣም የሚያሳዝነው ግን ዕብራውያን 1:8 ክሊርሊ ስለ ልጁ ግን አምላክ ሆይ እያለ እየተናገረ እናንተ ናችሁ አይደለም ብላችሁ የመጣችሁት ዳይሬክት ኮቴሽን እየተደረገ ማለት ነው። ስለዚህ እነሱ ጋር ነው መቀጠል የምትችይው። ገብቶሻል? በነገርሽ ላይ ለሰው እንኳን ትንሽ እንትን ይኖራል። አንዳንዴ ምንድነው ሰው መሰረት አድርጎ የሚያወራውን አሁን እሱ ያለበትን እንትን አይደለም ማየት ያለብሽ። ገብቶሻል?
ምልክ አሁን እዚህ ጋር ያሉ ሰዎች መጽሐፍ ቅዱስንና የመጽሐፍ ቅዱስን ትርጓሜ ይላል እኔ ልንገራችሁ ማለት ልጅ ለእናቷ ምጥ አስተማረቻት እንደማለት ነው። በነገርሽ ላይ በአንቺ ቦታ ማለት አንዳንዴ የሆነ ነገር ማድረግ ለስለስ ማለት አለብሽ እኮ ትንሽ ቢያንስ እንኳን የሆነ ግልጽ የሆነ ነገር እኛ የገባን ነገር እንኳን ሲነገርሽ አሜን ብለሽ እንትን ለማለት ቢያንስ እንኳን በቃ አልገባኝም ብለሽ ዝም ብለሽ ለፊ ሁሉን ነገር እየተከራከርሽ እኮ በጣም ከባድ እኮ ነው። የማታውቂው ነገር ሲነገርሽ የቱ ጋር ነው ያለው ሲነገርሽ ደግሞ እሱ እኮ እንደዛ እኮ አይደለም ሳታውቂው እንዴት አንድ ሰው አሁን የተነገረውን ነገር ቦታውን ሳያውቀው ከነትርጓሜ ቁጭ አድርጎ ለመተንተን ቁጭ ይላል? ከባድ ነው፣ ይደፍራል። ስለዚህ ቢያንስ ትንሽ ለስለስ በይ፣ ትንሽ እንደሰው አሁን ቀጥይ። በጣም ከባድ ነው በእውነት እኔ ትነቂያለሽ ብዬ ነበር ብዙ እድል የምሰጥሽ እኮ ሰው ስልችት እያለው ዝም ብለው እኔ እውነት ለመናገር ትንሽ ለስለስ ያለሽ ብዬ ነው። እንደዛ ስትባይ ደግሞ ከሃይማኖትሽ ውጪ እየተባልሽ አይደለም፣ ግን አረዳድሽ በጣም ከባድ ነው። የእምነትሽን መሰረት መጽሐፍ እየካድሽ ነው እዛ ውስጥ መቀመጥ የፈለግሽውና ቀጥሉ። ቤሪያ ትቀጥላለህ። እስቲ ሜሪ እንግዲህ ፈጣሪ ልቧን ይክፈተው እና ሌላ ሰዎች ካሉ ይቀጥሉ። ኦቢ ጥያቄ መጠየቅ ፈልጓልና እስቲ ጥያቄ መጠየቅ የምትፈልገውን ነገር ብታወራ ደስ ይለኛል። እሺ ወንድሜ ሰላም ብያለሁ። ኡስታዝ ወሂድ ቤሪያ ወንድሜና ባቢሎን የሌሎቹም ራይነር ሰላም ብያቸዋለሁ። አንድ እዚህ ክፍል ላይ አትሊስት እኮ አንድ ጥያቄ ብቻ እዚህ ክፍል ላይ ተረታ ብትሄድ አሪፍ ነው ብዬ ማስበው ተናጋሪው 1:8 ላይ ዕብራውያን 1:8 ላይ ለወልድ አብ ከሆነ አምላክ ወይ የሚለው እግዚአብሔር አምላክህ የሚለውም አብ ነው ወይ ነው? እግዚአብሔር አምላክህ የሚለውም አብ ነው? ሜሪ ለራሱ ነው? ስለ ልጁ አምላክ ሆይ ብሎ ተናጋሪ አብ ነው ካልሽ መጽሐፍ ስለ መጽሐፍ ሳይሆን የሚያወራው ቀጥታ ተናጋሪው አብ ነው ለልጁ የሚናገረው ብለሽ ከወሰድሽ እሺ ይሁን ብለን እንሂድና እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ የሚለውም አብ ነው እንዴ? ይህንንም ንግግር የሚናገረው ለራሱ አምላክህ ብሎ ይናገራል አብ? እኔ እያልኩ ያለው ስለ ኢየሱስ ክርስቶስ የተደረገ ቅድም ላስረዳ ስለ ኦፓል አስቆማኝ ነው። ለምን ይሄ የዕብራውያን ጸሐፊ ይሄንን ኮቴሽን እንደተጠቀመ ላስረዳ ስል አስቆማችሁኝ ነው። እኔ ለምን ቆይ አንዴ ስለምትለቀቂ እኮ ነው ሜዳ ላይ አንቺ እዛም የምትሄጂ 22 ተጫዋቾች የሚጫወቱበት ሜዳ ላይ የምታስረጂው እኮ ጥያቄውን ብቻ ነው። አንፈልግማ እሱን 22 ተጫዋቾች የሚጫወቱበት ሜዳ ላይ አንቺን ለቀቁሽ። እዚህ 1:8 ላይ አብ ነው የሚናገረው ተናጋሪ ነው ብለሻል አላልሽም? ሜሪ ስለ ልጁ ሜሪ የዕብራውያኑ ጸሐፊ ስለ ልጁ ግን ብሎ ኮቴሽኑን ከብሉይ ኪዳን አመጣና አስቀመጠው። ለማን ነው ሲባል ለኢየሱስ ክርስቶስ ነው ያልኩት። ፖይንቴ ይሄ ነው። ለኢየሱስ ክርስቶስ ይህን ጥቅስ የተናገረ አብ ነው ወይስ ስለ መጽሐፍት ነው የሚያወራው ነው እያልኩሽ ያለሁት። እሺ እሱን ማወቅ ከፈለክ ደግሞ ከላይ ከቁጥር 1 ጀምሮ ማንበብ አለብህ። ቁጥር 1:8 ላይ ነው እያወራናለ ነው። ስለ ልጁ ግን አምላክ ሆይ ከላይ ከፍ ብለህ ኦኬ ቆያስ ኦቤ ጸሐፊው ነው እየተናገረ ያለው። ወይ ቀጥል። ምን መሰለ እሱ አሁን ምንድነው መሰለ እዚህ ያለው የተሰበሰበው ሰው ባይብል የማያውቅ ነው የሚመስላት። ቢያንስ እንኳን የቤተሰብ ህብረት የሚባለው ላይ ባይብል ስተዲ ላይ የዕብራውያን ደብዳቤ ስታጠኚ ዕብራውያን መልእክት የተጻፈበት ዓላማና ኢላማ በወቅቱ ኢየሱስ መልአክ ነው የሚል ሄሬሲ ተፈጥሮ ነበረ። ኢየሱስ መልአክ ነው የሚል ነገር ኢየሱስ መልአክ ሳይሆን ከበዳይ ዙፋን ላይ የሚቀመጥ መሲህ መሆኑን መላእክቶች እንደውም መንፈስና የእሳት ነበልባል ናቸው። ነገር ግን ይህ የአብርሃምን ዘር የያዘ ከአብርሃም ዘር ስጋና ደም የተካፈለ እንጂ የመላእክትን ዘር እንዳልያዘ ዕብራውያን 2:14 ላይ አበክሮ እየተናገረ ያለው ለዕብራውያን ሰዎች ሲጽፍላቸው ጸሐፊው ያንን ባግራውንድ ተነስቶ እንደሆነ ይናገራል። የሰንበት ትምህርት ቤት ውስጥ ምናልባት አንቺ ፕሮቴስታንት ስለነበርሽ ነው እንጂ ዕብራውያንን ደብዳቤ
ለምን እንደተጻፈበት ዓላማ በሚለው ነገር ማንም ያውቃል። እዚህ ታች ያለው በአጠቃላይ በጣም ኤሌመንተሪ የሆነ ነገር ነው የምታወሪው ማለት ነው። ፖይንቱ ያለው ነገር ምንድነው? ዕብራውያን 1:8 ላይ ያለው ይላል የተባለው አብ ነው ላልሽበት ነው። አብ አይደለም እየተናገረ ያለው። ተናጋሪው ማን ነው? ይላል የሚለው ከመጽሐፍ ላይ ነው። መጽሐፉ ላይ ደግሞ ስንመለከተው ልቤ መልካም ነገር አፈለቀ፣ እኔ እስራኤል ለንጉስ እናገራለሁ እያለ ያለው ለመዘምራን አለቃ ራሱ ንጉስ ዳዊት ነው። ለልጁ ስለ ልጁ የሚያወራው እንጂ አብ ለወልድ የተናገረበት ነው የሚል ነገር የለው። እስቲ መዝሙረ ዳዊት ምዕራፍ 80 ምዕራፍ አይ ቲንክ 46 ነው አይደል? 45 ምዕራፍ 45 ከቁጥር 1 ጀምሮ አንድ ሰው ያንብብልን። ራሱ ያውቂ ገብቷል ወይ? አንድ ሰው ያንብብ። አቡኪ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? እስቲ መዝሙረ ዳዊት ምዕራፍ 46 ወይም በቅንፍ በምዕራፍ 45 በቅንፍ 46 ያው የዕብራይስጡ 46 ነው የሚለው፣ ግሪክ ሰብጀንት 45 ነው የሚለው። 46 ላይ ልቤ መልካም ነገርን አፈለቀ ከሚለው ጀምሮ እስከ 7 ድረስ አንብብላት። ኦኬ እንዲህ ይነበባል። መዝሙረ ዳዊት ምዕራፍ 45 ከቁጥር 1 ጀምሮ ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉስ እነግራለሁ፣ አንደበቴም እንደ ፈጣሪ ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮችህ ፈሰሰ፣ ስለዚህም እግዚአብሔር ለዘላለም ባረከ። ኃይል ሆይ በቁንጅናህ በውበትህ በሰይፍህ በወገብህ ታጠቅ። ኃያል ሆይ ስለ ቅንነትና ስለ የዋህነትህ ስለ ጽድቅም አቅና፣ ተከናወንም ንገስም፣ ቀኝህም በክብር ይመራ። ኃያል ሆይ ፍላጻዎችህም የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትርም የቅንነት በትር ነው። ጽድቅን ወደድክ አመፃን ጠላህ፣ ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ ይላል። እናመሰግናለን። ስለዚህ ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉስ እናገራለሁ፣ አንደበቴ እንደ ፈጣሪ ጸሐፊ ብዕር ነው አለ። እንግዲህ ማለት ተናጋሪው አብ ነው እያልሽኝ ከሆነ በጣም ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮቹ ፈሰሰ፣ ስለዚህ ያህዌ አምላክ ለዘላለም ባረከህ። ራሱ ያህዌ አምላክ ኃያል ሆይ በቁንጅና በውበትህ ሰይፍን በወገብህ ታጠቅ፣ ስለ ጽድቅና ስለ የዋህነትህ ስለ ጽድቅም አቅና፣ ተከናወን ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልቦች ውስጥ ይገባሉ፣ አሕዛብ በበታቸው ይወድቃሉ። አምላክ ሆይ ዙፋን እስከ ዘላለም ድረስ ነው፣ ለዘላለም የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ በደስታ ዘይት ቀባዋል። ከመዝሙረ ዳዊት ላይ የተጠቀሰው ጥቅስ ላይ ይላል እያለ የሚያወራው የዕብራውያን ጸሐፊን እየነገረ አብ ወልድን አምላክ ሆይ ዙፋን እስከ ዘላለም ድረስ ነው የሚለው ሚስኮንሰፕሽን ነው። ብዙ ፕሮቴስታንቶች እንደዛ ሲያወሩ እሰማለሁ ብዙ ጊዜ። አብ ወልድን እኮ አምላኬ ብሎታል ብለው አንዳንዶችም ሲናገሩ ሰምቻቸዋለሁ። አንድ ዳንኤል የተባለ ልጅ አለ፣ ፎር ምናምን ዊትነስ ምናምን የሚባል ልጅ ወልድ አብን አምላኬ እንደሚለው አብ ወልድን አምላኬ ይለዋል፣ አምላክ ይባባላሉ ብሎም የጠቀሰበት ጥቅስ አለ። ይህን ጥቅስ ዕብራውያን 1:8 ላይ አብ ወልድን አምላኮ ያላል አይደለም አምላኬ ሊለው ይቀርና አምላኮ ያላለውም ነው የኛ አርጊውመንት። ዕብራውያን 1:8 ላይ ይላል ተብሎ እየተባለ ያለው ኮቴሽን ነው። 1:7 ላይ ግን ስለ መላእክት አለ፣ መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርግ አለ። ኪሩቤል ማለት ራሱ የእሳት ነበልባል ማለት ነው ትርጉሙ፣ ኪሩብ ማለት ራሱ። ስለዚህ አገልጋዮቹ የእሳት ነበልባል ናቸው፣ መላእክቶቹ መንፈስ ናቸው። ይሄ ግን የዳዊት ዘር ነው መልአክ አይደለም ብሎ ለመሞገት ነው የዕብራውያን ጸሐፊ ያንን ጥቅስ ያመጣበት ምክንያት። ከዛ በኋላ ዕብራውያን 1:8 ላይ ይላል ይልና አሁን ደግሞ ከመዝሙረ ዳዊት ላይ ይጠቅሳል። መዝሙረ ዳዊት ላይ ደግሞ ምዕራፍ 2 ላይ ራሱ ይላል ብሎ 2:6 ላይ ይላል። ምን ይላል? ታስበው ዘንድ ሰው ምንድን ነው? ተጎበኛው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው ይላል። ማን ነው ባዩ? አብ ነው። ማንን ነው ከመላእክት ይልቅ በጥቂት አሳነስከው? በእጆች ስራ ላይ ሾምከው እያለ የሚያወራው ማንን ነው? በሁለተኛ መደብ እዛው ላይ ዕብራውያን 1:10 ላይ እኮ ጌታ አንተ ከጥንት ምድር መሰረት ሰማያት የእጆች ስራ ይላል። አምላኬ ወይ ነው የሚለው ራሱ። የመዝሙረ ዳዊት ላይ ብትመለከቱ አምላኬ ነው የሚለው፣ ኤሊ ነው የሚለው። ኤሊ ማለት አምላኬ ማለት ነው። አብ ነው አምላኬ እያለ የሚያወራው የማይመስል ነገር ነው ራሱ አርጊውመንትሽ ማለት ነው። ስለዚህ ይላል ዕብራውያን 1:8 ላይ አብ ለወልድ የተናገረበት ነው ያልሽበት ትክክል አይደለም። ባይሆን የዕብራውያን ጸሐፊ ስለ መሲሁ ነው ብሎ ከመዝሙረ ዳዊት ላይ የጠቀሰበት ነው ብለሽ ብትሞግቺ ያስኬድሻል። የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? ሁለተኛ የመጣንበት አርጊውመንት ምንድን ነው? አምላክ ሆይ ቢባልም ችግር የለውም ነው። አሁንም ለምን አምላክ መባል
ከመዝሙረ ዳዊት ላይ ከተጠቀሰ የመዘምራን አለቃ አምላክ ሲባል ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ሆኖ ነው የመጣው። ጸጋን ነው የሚያሳየው እንጂ ባህሪን አይደለም የሚያሳየው። ፈንክሽናል ነው ሆኖ የመጣው። ልክ ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አደርጋለሁ ሲለው ኤሎሂም የሚለውን ቃል ዕብራውያን 1:8 ላይም ኤሎሂም የሚለውን ቃል ለመሲሁ በተጠቀምበት ችግር የለውም። ለምን ንጉስ እዛ ጋር ንጉሱ በተባለበት ሂሳብ ነው ዕብራውያን 1:8 ላይ ያለው ጸሐፊ ለንጉሱ በተባለበት ሂሳብ ያመጣው ማለት ነው። ሶስተኛ ነገር ደግሞ ምንድነው? አምላክ ያንተ ዙፋን ነው የሚል ነው ጠቅሶ ያለው። አምላክ ያንተ ዙፋን ነው እንጂ የሚለው አምላክ ሆይ የሚል ነገር የለውም ራሱ ማለት ነው። ሆ የሚለው ነገር ዴፊኒት አርቲክል ነው በግሪክ ራሱ ማለት ነው። ቮካቲቭ አይደለም ሆነ የመጣው ራሱ ማለት ነው። አምላክ ያንተ ዙፋን ነው። ሆቴዎስ ማለት ዴፊኒት አርቲክል ያለበት አምላክ ያንተ ዙፋን ነው ብሎ አስቀምጠውታል። በ1879 የአባሮም የቁም ጽሑፍ እዛ ላይ ቅድም ቤሪያ እንዳሳየሽ አምላክ ያንተ ዙፋን ነው የሚለው። ኢየሱስ አምላክ ነው ሳይሆን አምላክ ያንተ ዙፋን ነው። ስለዚህ ዕብራውያን 1:8ን ጠቅሰውና አጣቅሰው ሰዎች ቴዎሎጂያይዝድ ማድረግ የክርስቶስን አምላክነት መቀመር አይቻልም ነው እያልን ያለ ነው። እና ዕብራውያን 1:8 ላይ መውጣት ሲያቅትሽ ዕብራውያን 1:2 ላይ ተገቢባቸዋለሽ። ዕብራውያን 1:10 ላይ ታወጭ 1:8 ላይ ያለው እስካላለቀ ድረስ ሌላ ነገር በሚመጣው የአባሮች ጨዋታ ነው ወይም አኩኩሉ ነው የሚሆነው። ሰዎች አኩኩሉ ሲባባሉ አነጋም ነጋም ተብሎ ይደባበቃሉ፣ አባሮች ይጫወታሉ። እንደዚህ አይነት ነገር ደግሞ ጊዜ ማቃጠል ነው። ዝም ብሎ የጨባራ ለቅሶና ተስካር ነው የሚሆነው ማለት ነው። የጨባሪ ቆሶች መንደር ነው እንደዚህ አይነት ቦታ ያለው። ይሄ ቦታው ያለበት አንድ ነጥብ ላይ እንትን ብለን ትከሻ ሳንለካካ እውቀት ሳንፈታተሽ ይሄ ነገር ስለምንድን ነው የሚያወራው የሚለውን ነገር እዛ ጋር አስረግጠና ረግጠን መረዳትም ማስረዳትም መሞገትም መሟገት ነው እንጂ አንድ ጥቅስ ላይ ሳንጨርስ ወደ ሌላ ነገር መሄድ ትክክል አይደለም። አሁን ቤሪያ ስትሽለኮለክ አብረህ ትሽለኮለካለህ። ችግሩ እሱ ነው ራሱ ማለት ነው። ዕብራውያን 1:2 ላይ ስትል ዕብራውያን 1:2 ላይ ዓለማትን በፈጠረበት የሚለው ለማስረዳት ትንትን ትላለህ። ዕብራውያን 1:8 ላይ ስትል ደግሞ 1:10 ላይ ገባችብህ። 1:10 ላይ ደግሞ ስታስረዳ ደግሞ 1:8 ላይ ተመለሰችብህ። ዛት ሚንስ አባሮች ጨዋታ ነው የሚሆነው፣ እውቀት መፈታተሽ ነው የሚሆነው፣ ትከሻ መለካካት ነው የሚሆነው። ያ ደግሞ ምንም የሚጠቅመው ነገር የለም። አይ ቲንክ በዚህ መልኩ ብናየው ጥሩ ነው ለማለት ፈልጌ ነው። ቤሪያ ማጠቃለያ ስራበትና ሌሎችም ማጠቃለያ ይስሩበትና እኔም ልውጣ። ኦኬ፣ በጣም አመሰግናለሁ። ከታችም እየሰማችሁን የነበራችሁ ሁሉ ሜሪም እንዲሁ የገባችሁና ቡኬም እነ ወይድ እነ ሐዋርያት ሁላችሁም ቴንኪው። እንግዲህ መጽሐፍ ቅዱስ ሲናገርና ሲያረጋግጥ አምላክን በብቸኝነት ይነግረናል። ያ አንድ አምላክ ደግሞ እንደ መጽሐፍ ቅዱስ ትምህርት አብ ብሎ ያስቀምጥልናል። መጽሐፍ ቅዱስ በግልጽ እና በበራ ሁኔታ ነው አንድ አምላክ አብ አለን ብሎ የሚያስቀምጥ። ይህንን አብ መገዛት፣ ያንን አብ በብቸኝነት ማምለክ ደግሞ የነቢያትም የሐዋርያትም የኢየሱስ ክርስቶስም ትምህርት የመልእክተኞች ሁሉ ቃል ነው። ይሄ መጽሐፍ ቅዱስ የያዘው ምስክርነትን ነው። ይሄን ብንሰማ ብንከተል መልካም ይሆንልናል፣ የአምላክም በረከትም ይደርሰናል፣ ጸጋውም ይደርሰናል የሚለውን ነገር ነው። በሁለተኛ ደረጃ መጽሐፍ ቅዱስ ኢየሱስ ክርስቶስን ወደ አምላክ አስጠግቶ ከአብ ጋር እኩል መለኮታዊ ምንነትና ማንነት ሰጥቶት አይናገርም። ይህ የተሳሳቱ አባቶች ተብለው የተነገሩት ትምህርትን የተከተሉ ሰዎች ሙግት ነው። ይሄ ደግሞ መጽሐፍ ቅዱስ ጋር የሚስማማና የተነገረ አይደለም። ይህንን በትክክል ማወቅ ያስፈልጋል። መጽሐፍ ቅዱስ ግልጽ የሆነ ኢየሱስ ክርስቶስ ነቢይ፣ መልእክተኛ፣ የሚመለክ ሳይሆን የሚያመልክ፣ የሚገዛ ሳይሆን የሚገዛ፣ ስልጣኑ በሙሉ ጌትነቱ በሙሉ ከአብ የተሰጠው መሆኑን ያረጋግጣል። ስለዚህ ሜሪ አንድ ነገር የማስቀምጥልሽ እንድትድኚ፣ የአንድ አምላክ አማኝ እንድትሆኚ፣ እውነትን እንድትቀበይ መጽሐፍ ቅዱስ የሚናገሩን ምስክርነትና ኢየሱስ የተቀበለውን ስልጣን ህይወቱም ምንጩም ሁሉ ነገሩ ከአብ ስለመሆኑ መጽሐፍ ቅዱስ ይናገራል። ኢየሱስ የሚያመልከውን አምላክ አምልኪ፣ ኢየሱስ የተከተለውን ጌታ ተከታይ፣ ለኢየሱስ ስልጣን የሰጠውን ደግሞ ኢየሱስ በብቸኝነት ይመለካል ብሎ የነገረን የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እርሱን ብቻ አምልክ ብሎ ይነግረናል። ስለዚህ ኢየሱስ ያመለከውን ኢየሱስ የተከተለውን ተከታይ ከነቢያት መካከል ከመልእክተኞች መካከል ከነገስታት መካከል የሆነውን ኢየሱስ ክርስቶስን ፈጣሪ ብሎ መናገርና ማመን መጨረሻው ቅጣት ሞት ነውና ከዚህ ራስሽን አድኝ። የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። እምነትሽን በትክክለኛው መንገድ አስቀምጪ እላለሁ። በጣም አመሰግናለሁ ስለሰማችሁን፣ እጅግ ረጅም ጊዜ ስለሰጣችሁኝ።
እነ ባቢሎን ሁላችሁንም ራይነር ሁላችሁንም ለማመስገን ወዳለሁ። ሳሚዬ ቴንኪው አመሰግናለሁ ስለሰማሽኝ። እኔንም ሐዋርያዊት መሲ ቴንኪው በጣም አመሰግናለሁ።